እንደምናችሁ ከፌደራል ወደ ክልል ከክልል ደግሞ ወደ ፌደራል የሲቪል ሰርቪስ መስሪያ ቤት ተዛውረን መስራት እንፈልግ ነበረ። ግን እንዴት ነው ዝውውር የሚፈጸመው ከክልል ወደ ፌደራል እንዲሁም ከፌደራል ወደ ክልል ብላችሁ አንዳንዶች ስለጠየቃችሁኝ ጥያቄ ዛሬ አጠር ያለ ማብራሪያ ልሰጣችሁ ፈልጌ ነው። እንግዲህ ዝውውር ማለት ያው ከአንድ የፌደራል የመንግስት መስሪያ ቤት ወደ ሌላ የፌደራል መንግስት መስሪያ ቤት ወይም ከክልል የመንግስት መስሪያ ቤት ወደ ፌደራል የመንግስት መስሪያ ቤት በተመሳሳይ የስራ ደረጃና ደሞዝ የሰራተኛ እጥረት የታየባቸውን ክፍት የስራ መደቦች በመሙላት የመንግስት መስሪያ ቤቶችን ስራ ውጤታማና ስኬታማ ለማድረግ እንዲቻል በፐርሶኔል ከሚከናወኑ ስራዎች ውስጥ አንዱ ነው። አሁን እያወራን ያለነው ስለ ፌደራል እና የክልል የሲቪል ሰርቪስ ሰራተኞች ዝውውር ስለሆነ ነው። የሌሎችን አይዳስም ማለት ነው ጉዳዩ። እና እንዴት ከክልል ወደ ፌደራል ከፌደራል ደግሞ ወደ ክልል መዛወር እንችላለን? ፕሮሰሱስ እንዴት ነው ብላችሁ ለጠየቃችሁ ጥያቄ ዝውውር ምን ማለት እንደሆነ ካብራራውላችሁ በኋላ ሁለት አማራጮች አሉ። አንደኛው አማራጭ ሰራተኛው ራሱ ዝውውሩን እንደሚፈልግ ራሱ የዝውውር ጥያቄውን ኢኒሼት የሚያደርግበት ጥያቄውን የሚያነሳበት አማራጭ ነው። ሌላኛው ደግሞ በዝውውር ሰራተኞች ወደ እነሱ እንዲመጡላቸውና መንግስት የሚፈልገውን ስራ እንዲፈጽምላቸው በእነሱ የሰው ሀብት አስተዳደር ሪሶርስ ውስጥ ያን ስራ የሚፈጽምላቸው ብቁ የሆነ ሰራተኛ በማይኖርበት ጊዜ ከሌላ ክልል ወይም ከሌላ የፌደራል መስሪያ ቤት ሰራተኛ በዝውውር እንዲመጣላቸው ዝውውር የሚፈልጉት መስሪያ ቤቶች የሚያነሱት ጥያቄ ነው። የመጀመሪያውን በሰራተኛው ፍላጎት የሚመነጨውን ጥያቄ ስናይ ሰራተኛው ዝውውር ከፈለገ ሊዛወር ባሰበበት መስሪያ ቤት ለሚኖረው ክፍት የስራ መደብ የሚመጥን የትምህርትና የስራ ልምድ ዝግጅት ያለው መሆኑን በማረጋገጥ ሊዛወር ለፈለገበት መስሪያ ቤት ማመልከቻና የህይወት ታሪክ ወይም ሲቪውን አያይዞ ይሰጣል ማለት ነው። ከዛ በኋላ የተቀባይ መስሪያ ቤቱ የዝውውር ጥያቄው ከቀረበለት በኋላ ምን ያደርጋል መሰላችሁ? የሰው ሀብት ስራ አመራር የስራ ሂደቱ ሰራተኛው የዝውውር ጥያቄ ሲያቀርብ ለጥያቄ አቅራቢው የሚመጥን ክፍት የስራ መደብ መኖሩን ያጣራል። ክፍት የስራ መደቡ ከሚገኝበት የስራ ሂደት ባለቤት ጋር በመነጋገር ክፍት የስራ መደቡን ለመሙላት ያለው አማራጭ ዝውውር ብቻ መሆኑን ያረጋግጣል። ከዛም ክፍት የስራ መደቡ ካለበት የስራ ሂደት ባለቤት ጋር በመሆን ምርጫውን ያከናውናል። ሰውየው ፊት ያደርጋል አያደርግም የሚለውን ነገር ያከናውናል ካቀረበው ሲቪ እና ሌሎች ማስረጃዎች አንጻር። ከዛ የዝውውሩ አስፈላጊነት ከታመነበት ሰራተኛውን ለሚገኝበት መስሪያ ቤት ዝውውር የጠየቀው ሰራተኛ ክልል ከሆነ ያለው በዛ በክልል ውስጥ ለሚገኝበት መስሪያ ቤት የሰራተኛውን የዝውውር ጥያቄ በማስመልከት ደብዳቤ ይጽፋል። ዝውውር ጠይቋል እኛ ጋር ብሎ ማለት ነው። ደብዳቤ ይጽፋል። ከላይ የተመለከቱት ሂደቶችን ጥያቄውን ሰራተኛው ባቀረበ በ15 ቀን ውስጥ ነው አጠናቆ እንግዲህ ለሰራተኛው ወደሚገኝበት ክልል መላክ አለበት የሚለው መመሪያው። ከዛ እንግዲህ ይሄንን ካደረገ በኋላ ሰራተኛው የሚገኝበት መስሪያ ቤት ደግሞ የተላከውን ደብዳቤ ይቀበልና ከጠያቂ መስሪያ ቤት የመጣውን ደብዳቤ ተቀብሎ ይመረምረዋል። በዝውውሩ የሚስማማ ከሆነ ባለሙያው ሰራተኛው ፈቃደኛ መሆኑን ያረጋግጣል። ከዛ ባለሙያው ሰራተኛው ፈቃደኛ ከሆነ የስምምነት ደብዳቤ ለጠያቂ መስሪያ ቤት ይጽፋል ማለት ነው። ተስማምቻለሁ፣ ሰራተኛው ከኔ ተዛውሮ እናንተ ጋር ቢሰራ ችግር የለበትም ብሎ በ5 ቀናት ውስጥ አጠናቆ መመለስ አለበት። እንግዲህ አንደኛው ሂደት ይሄ ነው፣ ሰራተኛው ዝውውሩን ፈልጎ ሲጠይቅ ማለት ነው። ሌላ ደግሞ ዝውውሩ ራሱ ተቀባይ መስሪያ ቤቱ ኢኒሼት የሚያደርግበት ደግሞ አካሄድ አለ። ይህም አካሄድ ምንድነው? ክፍት የስራ መደብ የስራ ሂደት ባለቤቱ በክፍት የስራ መደቡ ላይ የባለሙያ እጥረት መኖሩን ሲያረጋግጥ እንደገና ክፍት የስራ መደቡ ሊሸፍን የሚችል ባለሙያ የሚገኝበት መስሪያ ቤትን ለይቶ ማወቅ ከቻለ ይለይና ባለሙያው እንዲዛወርለት ለሰው ሀብት ስራ አመራር የስራ ሂደት ለዛ ጥያቄ ያቀርባል ማለት ነው። የሚቀርቡትን አመልካቾች መረጃ በመመርመር አስፈላጊ ሆኖ ሲገኝ ፈተና በመስጠት ብቃታቸውንም ለማረጋገጥ ወስኖ ነው ይሄን የሚያደርገው እና ከናንተ መስሪያ ቤት
የኔም መስሪያ ቤት በአግባቡ ሊፈጽም የኔም መስሪያ ቤት ስራ በአግባቡ ሊፈጽም የሚችል ብቁ ሰራተኛ እናንተ መስሪያ ቤት ስላለ እኛ ጋር ተዛውሮ እንዲሰራ ፍቀዱልን ብሎ ደብዳቤ ይልካል ማለት ነው። እና ያ መስሪያ ቤት ደብዳቤው ሲደርሰው ምን ያደርጋል? ሰራተኛው በዝውውሩ ይስማማል አይስማማ የሚለውን እሱ ጋር ያለውን ሰራተኛ ይጠይቀዋል። ከዛ ሰራተኛው የሚዛወርበት የስራ መደብና የነበረበት የስራ መደብ ደረጃና ደሞዝ ተመሳሳይ መሆኑን ያረጋግጣል። ከዛ ሰራተኛው እነሱ ለሚፈልጉት ክፍት የስራ መደብ አግባብነት ያለው የትምህርት ደረጃና የስራ ልምድ ያለውን ካረጋገጠ ሌሎች ፎርማሊቲዎችን የሚያሟላ መሆኑን ካረጋገጠና ሰራተኛው እዛ እነሱ ጋር ሄዶ ተዛውሮ እንዲሰራ የማይቃወሙ ከሆነ በቃ ውሰዱት ብሎ ይስማማል ማለት ነው። ሰራተኛው በዚህ አይነት ሁኔታ ሄዶም እዛም ተዛውሮ ይሰራል ማለት ነው። ከክልልም ሊመጣ ይችላል፣ ከፌዴራል ወደ ክልልም ሊሄድ ይችላል፣ ከክልልም ክልል ሊሆን ይችላል፣ ከፌዴራልም ወደ ፌዴራልም ሊሆን ይችላል የሚዛወረው ማለት ነው። በእንደዚህ አይነት በሁለት አይነቶቹ ዝውውሮች ያለ ውድድር እንግዲህ እንደዚህ ሊከናወኑ ይችላሉ ማለት ነው። ይህን ሁሉ እንግዲህ ከተደረገ በኋላ መጨረሻ ላይ የሚደረገው በተለይ ከክልል ወደ ፌዴራል ከሆነ የሲቪል ሰርቪስ ኮሚሽን ጉዳዩን ማወቅ አለበት። ሁለቱ ክልሎች ስለመስማማታቸው ጉዳዩን ማወቅ አለበት። በደብዳቤ ያሳውቁታል። አስፈላጊው መስፈርት አሟልቶ ስለመዛወሩ ሲቪል ሰርቪስ ኮሚሽን ያረጋግጥና ይፈቅድላቸዋል። ሰራተኛው ተዛውሮ መስራት ይጀምራል ማለት ነው። እና ከክልል ወደ ፌዴራል ከፌዴራል ወደ ክልል መዛወር የምትፈልጉ ሰዎች በዚህ አይነት ሁኔታ ነው ልትዛወሩ የምትችሉት። ግን በግለሰብ ደረጃ የሚቀርቡ ጥያቄዎች መጀመሪያ ላይ ባነሳውላችሁ መሰረት እናንተ በደብዳቤ የምትፈልጉበት ክልል ላይ ሄዳችሁ መዛወር ፈልጋለሁ ቦታ ካለ አዛውሩን ብላችሁ ማመልከት አለባችሁ። እንደዛ ነው ፕሮሰሱ የምታስጀምሩት መጀመሪያ ላይ እንደነገርኳችሁ ማለት ነው። መልካም ቀን። ሪፖስት ማድረጋችሁ እንዳረሱ ዩቲዩብ ላይም እየገባችሁ ቪዲዮዎች ብዙ ጠቃሚ ቪዲዮዎች አሉ እዛ ላይ እንድታዩን ጋብዛችኋለሁ።